ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ዛሬ ደግሞ ማትማቲክስ የ9ኛ ክፍል ዩኒቲ 1 እንጀምረን እናያለን ማለት ነው። እያንዳንዱን ነገር እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። further on the set የሚላል ስለ ሴቶች ነው የምናየው ማለት ነው። እስከ መጨረሻ ድረስ ቪዲዮውን ማየታችሁን እንዳትረሱ። እውነቴን ነው የምላችሁ። እስከዚህ ድረስ መታችሁ ቪዲዮውን ሳትጨርሱ እንዳትወጡ። ማንንም የጀመረውን ነገር የማይፈጽም ከሆነ ጎበዝ ተማሪ ሊሆን አይችልም። እናንተን ደግሞ ይሄንን ቪዲዮ ጨርሳችሁ ካያችሁት ማለት ነው ከአንድ ሌቨል እንን ዩኒቲ በደንብ እንደምትረዱት እኔ አልጠራጠርም። ስለዚህ በዚህ ዩኒቲ ውስጥ የምናየው ነገር ሴት እንደ ኤሌመንት set description, the notion of the set, the operation of the set, the application, summary, review exercise ጥያቄዎችን መጨረሻ ላይ እየሰራን እንሄዳለን ማለት ነው። ዛሬ ላይ ደግሞ ለዛሬ የምናየው የትኛው ነው? set and element የሚለውን ነገር set እና element የ7ኛ ክፍል ላይ ነበረ። ትንሽ ኮንሰፕቱን ከተረዳችሁት በጣም አሪፍ ነው። set እና element የሚል ትምህርት ነው ዛሬ ምን ዩኒት 1 ላይ ዛሬ ምን ጀምሮ set is a collection of well defining the object or the element። ስለዚህ set የምንለው የሆነ ነገር ኮሌክሽን ወይም ጥርቅም ነው። ስለዚህ የኦብጀክት የሆነ ኦብጀክት ወይም የሆነ ኤሌመንት well defining the object or the element ኤሌመንትን ወይም ኦብጀክትን ዲፋይን የሚያደርግ የሚገልጽ የሆነ ነገር ነው ማለት ነው set የምንለው። ለምሳሌ ይሄ ቦክስ ነው ሳጥን ነው ብላችሁ ብንወስድ በዚህ ሳጥን ውስጥ ብዙ ነገሮች አሉ እንበል 1 2 3 4 ብለን እንደዚህ ብንወስድ እነዚህን ነገሮች የያዘው ይሄ ሴት ምን ይባላል? ኤ ነው ብለን ብንወስድ አያችሁ ይሄ ሴት ነው ማለት ነው። ይሄ ሴት ነው። ይሄ ሴት ውስጥ ምን አለ? 1 እና 2 እና 3 4 ቁጥሮች አሉ። ስለዚህ ሴት የምንለው ነገር ይሄ ነገር ነው ማለት ነው እንዳትረሱ። when we say set is well defined means object of the given we are able to determine whether the object of the set or not። ስለዚህ ሴት ውስጥ ምንም ቁጥር ሊኖር ይችላል ላይኖርም ይችላል። ስለዚህ ሴት የሆነ ነገር የሚገልጽ ነው። ቁጥሮችን ወይም የሆነ ኦብጀክትን የምንገልጽበት ነገር ነው ማለት ነው ሴት የምንለው። እሺ ኖት የሚለውን ስናይ ሴት are usually denoted by capital letter። ስለዚህ ሴት የምንለው በካፒታል ሌተር ነው። በስሞል ሌተር መቼም ቢሆን አይገለጽም። ሴት የምንለው ኤ ወይም ቢ ሲ ኤክስ ዋይ ዜድ። ስለዚህ ቅድም እንዳልኳችሁ ይሄ ቦክስ ሴት ነው ብንል መግለጽ የምንችለው በኤ ወይም በቢ ሊሆን ይችላል በኤክስ ሊሆን ይችላል። ነገር ግን በየትኛውም ፊደል ከኤ እስከ ዜድ ባለው ፊደላቶች የትኛውንም መጠቀም እንችላለን። ነገር ግን በካፒታል ሌተር ነው ማለት ነው ወይም በትልቁ ቁጥር ነው መቼም ቢሆን መግለጽ ያለብን ማለት ነው ተማሪዎች። the element of the set are represented by small letter like። ስለዚህ ኤሌመንቶቹ ደግሞ ለምሳሌ ይሄ ሴት ነው ብንል ይሄ የዚህን ሴት ስም ምን እንላለን? ኤ ነው ብንል እዚህ ውስጥ ያሉ ቁጥሮች አሉ። 1 ሊኖር ይችላል 2 ወይም በፊደል የምናስቀምጥ ከሆነ ኤ ቢ ሊሆን ይችላል እያልን ልንገልጽ እንችላለን ማለት ነው። ነገር ግን እዚህ ውስጥ ያሉ ቁጥሮች መቼም ቢሆን የሚገለጹት በምንድነው ካላችሁ በስሞል ሌተር ነው ማለት ነው። ሴቱ የሚገለጸው በካፒታል ሌተር ሲሆን ትንንሾቹ ደግሞ የሚገለጹት በስሞል ሌተር ነው ማለት ነው። እነዚህ በትንንሽ ቁጥሮች ኤሌመንቶችን መግለጽ እንችላለን። ነገር ግን ሴቱ በትልቅ ቁጥር ነው ማለት ነው የሚገለጸው ተማሪዎች። if a is an element of the set A we say belong A is the Greek symbol E epsilon። ስለዚህ ይሄ ምንድነው? እዚህ ኤ ውስጥ ለምሳሌ ኤ ሴት ነው ብንል ኤ ውስጥ የሆነ ፊደል አለ ለማለት ይሄንን ፊደል እንጠቀማለን። የግሪክ ቃል ነው። ስለዚህ የግሪክ ፊደል ነው። ኤ ውስጥ 2 አለ ለማለት ስንፈልግ ለምሳሌ ይሄ ሴት ኤ ነው ብንል ይሄ ሴት ውስጥ ይሄ 2 አለ ብንል እዚህ ካልስቱ ልክ እንደማለት ነው ማለት ነው። ይሄ የትኛው ይሄንን ፊደል መጠቀማችን ማለት ነው። ገብታችኋል? ኤ ውስጥ አለ ለማለት belong አለ ለማለት የምንጠቀመው ፊደል ነው ማለት ነው።
with denoted by price belong to. This we write A is belong to E. If A is the member of the set A, if B is not element of the set A, write B is not the element of A and read as B does not belong to the set A or B is not a member of the A። ስለዚህ ይሄኛው ምን ማለት ነው? ኤ ውስጥ ለምሳሌ ይሄኛው ኤ ውስጥ ቢ የለም ለማለት ስንፈልግ ምን እንላለን? ይሄኛው እንደዚህ እናደርጋለን። ኤ ውስጥ ቢ የለም ማለት ነው። ይሄ ሴት ነው። ይሄ የዚህ ሴት ቁጥር ነው። ስለዚህ ሜምበር አይደለም። ይሄ ቢ የኤ ሜምበር አይደለም ወይም አባል አይደለም ለማለት እንደዚህ አድርጋችሁ እንደዚህ ታደርጋላችሁ ማለት ነው። ስለዚህ እንደዚህ ነው። እሺ ሴት ዲስክሪፕሽን የምንለው ነገር አለ። ይሄንን ሴት ዲስክሪፕሽን የምንለው ቀጣይ ቪዲዮስ እናያለንና ይሄ ቪዲዮ ከተመቻችሁ በእውነት ላይክ አድርጉ፣ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሐሳብ አስተያየታችሁን አይቼ ቀጣይ ቪዲዮ ይሰራላችኋለሁ ማለት ነው። አሁን ደህና ቆዩ።